ቀድሞ የኢትዮጵያ ኦሮሞኛ አቀንቃኝ አርቲስት አንዱዓለም ጎሳ ባለቤት የሆነችው ቄነኒ አዱኛ በዚህ ዓመት ነበረ እጅግ ባልታወቀ ሁኔታም ከምትኖርበት ቤት ወድቃ ህይወቷ ያለፈው። ይህን ተመልክቶ በዚህ ሳምንት በትክክለኛ ቲክቶክ ፔጇ ላይ የተለቀቀው ፎቶ ግን በርካቶችን እያስለቀሰ በርካቶችንም እያሳዘነ ይገኛል። ይህን ተመልክቶ በርካታ አርቲስቶች ጭምር ቬሮኒካ አዳነ ጭምር ስቶሪ አርገዋለች። በርካቶች አዝነዋል። ይህ ፎቶ ምንም በተመለከተ የተለቀቀው በትክክለኛ ፔጇ ላይ መለቀቁንም ተሰምቷል። እሱም በተመለከተ ሰፋ ያለ መረጃ ይዘመተናል። በሌላ መረጃችን ስናቀና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቲክቶክ አገልግሎት ቲክቶክ ሊጀማምር አካባቢ ላይ በርካታ ስራዎችን ሲሰራ የነበረው ዳዊት ሙሉዓለም ወይም ዴቭ ሙለር ወደ ሶሻል ሚዲያ መመለሱ ተሰምቷል ማለት ነው። እሱም በተመለከተ ሰፋ ያለ መረጃ ይዘን መተናል። በሌላ መረጃችን ስናቀና በኢትዮጵያ በቲክቶክ እና በሶሻል ሚዲያ ላይ ለ15 ዓመታት ዘር ከዘር ሃይማኖት ከሃይማኖት ሲያጋጭና ሲያባላ የነበረው ዮናስ ሙሉነህ ወይም ዮኒ ማኛ የተባለ ግለሰብ በይፋ የፕሮቴስታንት እምነት ተከታይ መሆኑን አሳውቋል ማለት ነው። ይህን ተመልክቶ በርካቶች ያዘኑበት ድርጊት ተፈጽሟል። የሱ ጓደኞች በዛ ቸርች ላይ መገኘታቸው ማለት ነው። እሱም በተመለከተ ሰፋ ያለ መረጃም ይዘምተናል። ከውጭ ሀገርም እጅግ አደገኛ መረጃም ሰምተናል። እሱም ወደ እናንተ መናደርስ ይሆናል። ውድ የተከበራችሁ ተመልካቾቻችን እንደተለመደው ቪዲዮአችንን ከመጀመራችን በፊት ላይክ ማድረግ ግዴታችሁ ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉኝ። በአገር ውስጥም በውጭ ሀገርም የምትገኙ ውድ የኔ ቤተሰቦች እንኳን ደህና መጣችሁ። ዛሬም ወቅታዊ ደስ የሚሉ መረጃዎች ይዤላችሁ መጥቻለሁ ማለት ነው። እስከ ፕሮግራሜ ፍጻሜ ድረስ አብሬያችሁ ቆይታ ማድረጋው ሚኮ እባላለሁ። አብራችሁን ቆዩ። መልካም ጊዜ ይሆናላችሁ። መረው እጅግ አስደሳች መረጃ ነው የምንሸጋገረው። በቲክቶክ ሊጀማምር አካባቢ የመጀመሪያውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልግሎት ሲያገለግል የነበረ ጠንካራው ዳዊት ሙሉነህ ወይ ደግሞ ዴቭ ሙለር ወደ አገልግሎት መመለሱ ተሰምቷል። እንግዲህ ይሄ ልጅ በርካቶች ታውቁታላችሁ። በሶሻል ሚዲያ ቲክቶክ ሊጀመር አካባቢ ላይ በመዝሙርና በተለያዩ ነገሮች ቤተክርስቲያንን የሚያገለግል ልጅ ነበርም። እጅግ በጣም ታሞ እንደነበረም የሚታወቅ ነው። አሁን ግን ወደ አገልግሎት መመለሱ ተሰምቷል ማለት ነው። እስቲ ይሄ መረጃ አዳምጠን እንመለስ። ሰላም የተዋሕዶ ልጆች ህዝበ ክርስቲያኖች በሙሉ እንዴት ናችሁ? ባላችሁበት ሰላም ክርስቶስ ይብዛላችሁ። ዴቭ ሙለር ነኝ። ኦልሞስት ለ1 ዓመት ከ7 ወር ያክል ከዓይናችሁ ተሰውሬ ቆይቻለሁ። የአቡነ ገብረ መንፈስ ቅዱስ አምላክ የድንግል ማርያም ፍሬ መድኃኔ ዓለም ኢየሱስ ክርስቶስ ክብሩን ሁሉ ይውሰድና ድጋሚ በፊታችሁ ቆም ዘንድ ሆኗል። ከዚህ በኋላ በሚኖረኝ ቲክቶክ ቆይታዬ ለአቡነ በሆነው በዚህ በአቦ ሚዲያ ከናንተ ከተዋሕዶ ልጆች ጋር አብረን የአቡነ ገብረ መንፈስ ቅዱስ አምላክን የድንግል ማርያም ፍሬ መድኃኔ ዓለም ኢየሱስ ክርስቶስን የምናገለግለው ይሆናል። ይህንን የአቦ ሚዲያን ከፍ እናደርገው ዘንድ በትህትና ጠይቃቸዋለሁ። የተዋሕዶ ልጆች ሁላችሁም ይህንን ቪዲዮ ሼር በማድረግ የአቦ ሚዲያን ከፍ አድርገን እግዚአብሔር በአቡዬ ላይ አድሮ በቅዱሳኑ ላይ አድሮ የሚሰራውን ድንቅ ሥራ ዕለት ዕለት እንናገር እንመሰክር ዘንድ አሁንም በትህትና ጠይቃችኋለሁ። ሰላማችሁ ይብዛልኝ። እጅግ ናፍቃችሁኝ ነበር። ዴቭ ሙለር ለመጀመሪያ ጊዜ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቲክቶክ አገልግሎት የመጀመሪያው ልጅ ነው። በጣም ቅን ለቤተክርስቲያን የሚያስብ ልጅ ነው። በእጅግ ታሞ ዝጊቲ አቦ አቅንቶ ነበር። እንግዲህ ዝጊቲ አቦ ላይ በርካታ የፈውስ አገልግሎቱን አግኝቶ በእግዚአብሔር ተባርኮ ማለት ነው እንደገና ወደ ሶሻል ሚዲያ አገልግሎት ተመልሷል ማለት ነው። ሁላችሁም ኮሜንት ላይ እንኳን ደና መጣ ያላችሁ ኮሜንቱን አጨናንቁለት። እኔ በጣም ደስ ብሎኛል በበኩሌ። እንደዚህ አይነት የቤተክርስቲያን አገልጋዮች መብዛት አለባችሁ ብዬ አስባለሁ። እንኳን ደና መጣ ዴቪዬ። መልካኛው ቪዲዮአችንን የምንሸጋገረው ወደ ሌላኛው ቪዲዮአችን ስንሸጋገር በርካቶችን ወደ አሳዘነችው ሄለን ወደምትባለው ሴት ነው የምንሸጋገረው። እቺ ሴት ከዚህ በፊት በጣም ዊርድ የሆነ ነገሮችን የምትሰራ እንደገና ደግሞ ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተመልሻለሁ ብላ ደግሞ ከነፈለገ አትናቴዎስ ጋር ቆንጆ ቅርብ የነበራት አሁን ደግሞ ወደ ፕሮቴስታንት ተመልሻለሁ እያለች ነው። እስቲ የልጅ አዳምጠነው እንምጣና ሰው ለምን አተዋትም? ቆይ በቃ ተዋት። ይቺ ልጅ እኮ ሕፃን አይደለችም። ንስሐ ከፈለገች ወይም መንፈሳዊ ህይወቷ እንዲለወጥ ከፈለገች ለውጥ ቲክቶክ ላይ አይደለም ያለው፣ ፈውስም ቲክቶክ ላይ አይደለም ያለው። ዞር ብላ አቅራቢያ ያለ ቤተክርስቲያን መሄድና መፍትሄ ማግኘት ትችላለች። ክርስቶስ ኃጢአተኛዋን ሴት ሁሉም በፈረዱባት ጊዜ ሲምራት ከልቧ አዝና በእንባዋ እግሮቹን አጥባ ከልቧ ተጸጽታ ነው። ሰዎች ተሰብስበው ጮሆላት አይደል፣ ወይንም ደቀ መዛሙርት ተሰብስበው እባክህ ማራት ብለውላት አይደል። ስለዚህ
እቺ ልጅ መለወጥ ከፈለገች መጀመሪያ ራሷን ከቲክቶክ ታርቅ፣ ልቧን ትስበር፣ በኃጢአቷ ትጸጸት፣ አለቀ። እሷም እናንተም ትኩረት ለመፈለግ ሚዲያ ላይ ከመጫጫህ ከልቧ ተጸጸታ ቤተክርስቲያን ሄዳ ምን ማድረግ አለብኝ ብትል የትኛውም አባት የንስሐ መንገዱን ይመራታል። ጭራሽ እኮ ጴንጤዎቹም የኛዎቹም ልክ እንደ እንትና እኛም ጋር ያላችሁ የመፎካከሪያ ሜዳ አረጋችኋት። እዚህ ጋር ደግሞ የሃይማኖት ትምህርት የምታስተምሩ ሰዎች በጣም ብዙ ስራ አለባችሁ። በሶሻል ሚዲያ በርካቶች ያቋታል ብዬ አስባለሁ ማለት ነው። እንግዲህ ተመልሻለሁ ብላ ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከነፈለጋ አትናቲዩስ ጋር ጥሩ ቅርርብ ነበራት። ግን አሁን ደግሞ ወደ ፕሮቴስታንት ተመልሻለሁ ብላ ፕሮቴስታንቶች ተቀበሉኝ እያለች ነው። እኔ በጣም ብዙ ጊዜ እግዚአብሔር ምስክር የምላችሁ አሁን የመጣው ፋሽን ደግሞ ንስሐ አባቶቻችን ቲክቶከር ሆኗል። በቃ ንስሐ ቲክቶክ ላይ መገባት ጀምሯል። ካህናት ተረስተዋል። ቤተክርስቲያን ተረሳለች። ማንም እየተነሳ የራሱን ኃጢአትና በደል ቲክቶክ ላይ ያሰጣል። ከዛ ደግሞ አይረካም፣ ገዳም አይድም፣ ከእግዚአብሔር ጋር አይገናኝም፣ ጸሎት የለ፣ ስግደት የለ፣ ቲክቶክ ላይ ያልቃል። ሁሉም ነገር ችግር ውስጥ እየገባን የምትገኘው። ስለዚህ የዚህ ልጅ ችግሩ ካህን ጋር መሄድ ሲገባት፣ ቤተክርስቲያን መሄድ ሲገባት፣ ወደ እግዚአብሔር መቅረብ ሲገባት፣ ገዳማት መሄድ ሲገባት ቲክቶክ ላይ መታ ኃጢአቷን ተናገረች። ከዛ ደግሞ ሰው ደግሞ ያለፈ ኃጢአት እየመጣ ይሰርባታል። እንደመለስ ወደ ፕሮቴስታንት ሄደች። ስለዚህ ምንም አይነት እውቀት ሳይኖራት፣ ምንም አይነት ግንዛቤ ለኦርቶዶክስ ሳይኖራት ነው ወደ ፕሮቴስታንት ያላችሁ ዲያቆን ነኝ ምናምን የምትሉ ሰዎች ፕሊዝ መምራት ያለባችሁ ወደ ንስሐ አባት ነው እንጂ ሶሻል ሚዲያ ላምጣችሁ ኃጢአታቸው እንዲናዘዙ አታድርጓቸው። በቃ ኃጢአትን ለንስሐ አባት ከእግዚአብሔር ጋር ብቻ የምትነጋገርበት እንጂ ሶሻል ሚዲያ ላይ የመጣችሁ አትንዙ። እንዲህ በጣም ይደብራል እና ልቦና ይስጥሸቴ ልቦና። የተከበራችሁ ተመልካቾቻችን ፕሮግራማችን እየቀጠለ ነው። አሁን ደግሞ ወደ ጥንቃቄ መረጃ ነው የምንሸጋገረው። በጣም በሚያሳዝን ሁኔታ በዚህ ሳምንት ከሰማነው መረጃ እኔም በቅርበት አይቼዋለሁ። አንድ ልጅ በገርጂ አካባቢ ነው የኮርኒስ ውስጥ ገብቶ ኤሌክትሪክ አስተካክላለሁ ብሎ ነው በጣም እዛው ድርቅ ብሎ የቀረውና በጣም ያሳዝናል። በርካቶች ቆጣሪ ሳታጠፉ ወደ ኮርኒስ ውስጥ ምጣር ማስተካከል ላይ ምናምን ትኩረት አድርጋችሁ የምትሰሩ ሰዎች ጥንቃቄ አድርጉ። እስቲ መረጃ አዳምጠን እንምጣ። ዛሬ ሰኞ ሰኔ 23 ቀን እዚሁ አዲስ አበባ ውስጥ ገርጂ ካዲስኮ አካባቢ አንድ የ27 ዓመት ወጣት ኮርኒስ ውስጥ ኤሌክትሪክ ለማስተካከል ከቀኑ 9 ሰዓት ላይ ገብቶ ነበር። በግለሰብ መኖሪያ ቤት ውስጥ ነበር ኤሌክትሪክ ለማስተካከል የገባው። በዛው ህይወቱ ማለፉን የእሳትና አደጋ ስጋት ስራ አመራር ኮሚሽን የህዝብ ግንኙነት ባለሙያ አቶ ንጋቱ ማሞ ነግረውኛል። የኮሚሽኑ ሰራተኞች የወጣቱን አስክሬን በማውጣት ለፖሊስ አስረክበዋል። በዚህ ክረምት እንዲህ አይነት አደጋዎች ሊበዙና ሊበራከቱ ስለሚችል ጥንቃቄ እንዲደረግ ኮሚሽኑ አሳስበዋል። ለሰማችሁት ነው። በጣም የሚያሳዝን የ27 ዓመት ልጅ ነው። የሰው ቤት ሄዶ እንግዲህ ኮርኒስ ውስጥ ገብቶ ኤሌክትሪክ አስተካክላለሁ ብሎ በዛው ድርቅ ብሎ የቀረውና በጣም ነው የሚያሳዝነው። እግዚአብሔርን እንደዚህ በእናት አባት እግዚአብሔር ምን ይሁኑ በመስጣሪያስ በጣም ያሳዝናልና ጥንቃቄ አድርጉ ቤተሰቦች፣ በጣም ጥንቃቄ አድርጉ። በተለይ ኤሌክትሪክ ነገር ላይ ቆጣሪ ማጥፋታችሁን ቼክ ማድረግ አለባችሁና ያሳዝናል። በ27 ዓመቱ እድሜው ተቀጠፈና ለጥንቃቄ መልእክት ያህል ያመጣውላችሁ። ወደ ቀጣይ ቪዲዮ እንሸጋገራለን። በጣም ደስ ያለኝ ነገር ልንገራችሁ። የሆነ አርቲስት ገዳም ሄዶ መመለሱ በጣም ነው ደስ ያለኝና እስኪ መረጃ አዳምጣቱ። እጅግ በጣም ደስ የሚል መረጃ ሰምተናል። ወንድማችን ቴዲ በሰላም ድኖ ተፈውሶ ወደ ቤቱ መመለሱ ተናግሯል። ወንድማችን ቴዎድሮስ ካሳሁን ከ40 ቀናት ገዳም ቆይታ በኋላ እግዚአብሔር ምሕረቱን አውርዶልኝ በፈውስ በበረከትና በቃላት ለመግለጽ በሚከብድ ጥልቅ ውስጣዊ ሰላም ተሞልቼ ትላንት ከሰዓት ሙሉ ትሁትና እየታደስኩ ሆኜ ወደ ውድ ልጆቼና ቤተሰቦቼ ተመልሻለሁ። በመከራ ቀናት ውስጥ ከእኔ ጋር አብሮ የተጓዘውንና ወደዚህ የምታደስ ቅጥፈት ያደረሰኝ ፈጣሪን አመሰግናለሁ ሲልም የፈወሰው አምላኩን አመስግኗል። ወንድማችን ቴዎድሮስ ካሳሁን እንግዲህ እንኳን እግዚአብሔር ለዚህ ያበቃ። ማቹስ ነው። ቴዎድሮስ ካሳሁን የቀድሞ የፋና ብሮድካስቲንግ ጋዜጠኛ ነበረ። በጣም እጅግ የታመመ ወደ ገዳም ሄዶ ነበር። ለ40 ቀናት ቆይታ አድርጎ ነበር ከሚስትና ከልጆቹ ተለይቶ። አሁን እጅግ ባማረ ሁኔታ ከቤተሰቦቹ ጋር ተመልሷል ማለት ነው። አንዳንድ ጴንጤዎች ያላችሁ ገዳም የምትንቁ ገዳም ቀላል እንዳይመስላችሁና በጣም ስትታመሙ ወደ ገዳም ሂዱ። እውነቴን ነው የምነግራችሁ። በጣም ተፈውሳችሁ ትመጣላችሁና ውድ የተከበራችሁ ተመልካቾቻችን የቤተክርስቲያኖቻችን ገዳሞች ገዳማት አድባራት የፈውስ ቦታዎች ናቸውና ስትታመሙ፣ ተስፋ ስትቆርጡ፣ ስትጨነቁ መሄድ ያለባችሁ ወደ ገዳም ነው። በቃ ሂዱ። ጊዜ ያሳልፋችሁ ጸበሉን ተጠምቃችሁ ጾማችሁ ጸልያችሁ ትመጣላችሁ፣ ትፈወሳላችሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዕቅበተ እምነት ላይ የሚሰራው እፎይ ነው። እፎይ እንግዲህ በእስልምና ላይ ትኩረት አድርጎ የሚሰራ ወንድማችን ነው። አንድ እስቲ ላይቭ ላይ አስደስተኝ ንግግር ወደ እናንተ ይዤላችሁ መጣሁ። እፎይ እውነትም እፎይ ነው። አዳም ማማዬ ልጠልዝሽ ተዘጋጅታለች። ልሻቆቁ ባናለችው ረፊ ከዚህ በላይ አትይጂ።
ምንም የምታመጣው ነገር የለም። ሲጀመር እኛ እናውቃለን። ልንገርህ እናንተ መጽሐፍ ቅዱስ ላይ ምን እንዳለ እኛ ላይ ምን እንዳለ እናውቃለን ጠንቅቀን። ነብያችሁ ሰለሞን ራሱ እኮ 1000 ሚስቶች ዝሙት እኮ የማይከለከልበት መጽሐፍ ቅዱስ አይደል ያዛችሁት እናንተ። ሲጀመር ፋሲቲ who cares ሰለሞን በራሱ አድርጎታል። ተረጋጊ። ያንቺ አላህ ግን ሰለሞንን ረፊ ያሰነው ሳሂህ አልቡኻሪ 5242 ላይ ሰለሞን በአንድ ሌሊት 100 ሴቶችን እንዲወስብ መልአክ ልኮ እንደዚህ አድርገው ወሲብ አድርግ ብሎ ያዘዘ አላህ ይባላል። ቡኻሪ 5242 ላይ ሰለሞን በአንድ ሌሊት 100 ሴቶችን እንዲወስብ ያዘዘው ማን ነው? አላህ ሰመድ የሆነው አላህ ነው። የእናንተ ሰለሞን እናንተ ጋር ነው ያለው። እናንተ ሰለሞን እናንተ ጋር ነው። አንቺን እያልኩሽ ነው። የዴቪድ ልጅ ሱሌማን ክፈትላት። ያሰነው ሙዳ ማማዬ ተከተለው እኛ ጋር ለማይወልህ ቆይ አንቺ ጋር አይደለም። ጩዌው ሰውን ለማባላት ነው። ተረጋጊ። አላህ ለሙሐመድ የ4000 የወሲብ ጉልበት ሰጥቶ ወሲብ እንድክ እንደ አፒታይዘር ወሲብ የሚያደርግበትን የ4000 ሰው ወሲብ ጉልበት ሰጥቶት በአንድ ሌሊት 9 ሴቶችን ወሲብ ያደርጋል። እሱ አልበቃ ብሎት ደግሞ ወሲብ ያደረገ እየመሰለው ብቻውን ላውሌ ረጭ ነበር ብሎ የተቀመጠልሽ የኔ መጽሐፍ ላይ አይደለም። አስረግጦን ይነገራትና መጽሐፍ ቅዱስ ላይ እነ ሰለሞን እንደዚህ ቁባቶች አላቸው እንደዚህ ይፈቀድ ነበር። እኛ ጋር የሚፈቀደው አንድ ባል ለአንድ ሴት ብቻ ነው። አለቀ። አይፈቀድም እኛ ጋር። ሰለሞንም ካደረገው በእግዚአብሔር ፍቃድ አልነበረም። እና ጃችን ስንሸጋገር በዚህ ሳምንት በርካቶችን ያነጋገር አንድ ተግባር አለ። ዮኒ ማኛ ነው። እንግዲህ ዮኒ ማኛ በይፋ ወደ ፕሮቴስታንት እምነት ተከታይነት ተጨምሯል፣ ተቀላቅሏል ማለት ነው። እስቲ ዮኒ ማኛ እቅዱ በጣም የታወቀ ነው። እንግዲህ ዮኒ ማኛ ጥሩ ነው። አንተ ተለወጥ፣ ችግር የለውም። ከሶሻል ሚዲያ ራቅ፣ እንዲሁ እረፍት እናገኛለን እንዲሁ ከተለወጥክ። ግን የተለወጥክ አልመሰለኝም። እና እስቲ ይሄን ንግግር የዮኒ ማኛን አዳምጠን እንምጣ። ኦርቶዶክስ አላሸክላለችን ኦርቶዶክስ ጋር እየነገርኩ ነው። እየጠነቀርክ በእምነት እየጎበስክ ስትሄድ ጾም በጾም ታረግና ከዛ ቆሎ ትበላለህ። ገዳም ገብተህ ቆሎ መጽሐፍ ቅዱስ ታነባለህ፣ ቆሎ ትበላለህ። መጽሐፍ ቅዱስ ታነባለህ፣ ቆሎ ትበላለህ። እዚህ ነፍሴ በአንድ ወር ውስጥ ይሸቅልልሃል፣ 500 ሺህ ይዘጋል። በቅርቡ እንዳልክ መኪና ይዛ ቪኤቷን ሹፋ ብልጭ ስትል ታያለህ። ኦርቶዶክስ አላሸቅል አለችኝ፣ ጾም ጸሎቱ ይከብዳል፣ ለገንዘብ አትመችም እያለ ነው እንግዲህ ዮኒ ማኛ። እውነትን ነው። ለገንዘብ አትመችም፣ ለወዳደሮች አትመችም፣ ለካዱ አትመችም። ኦርቶዶክስ እናውቃለን። ጽጌ ጾም፣ ገዛኔ አብይ ጾም፣ ገዛኔ ሐዋርያ ጾም እያለ ጾሙ በዛብህ አይደል? ስለዚህ አትመችም፣ ለወዳም አትመችም፣ ብር ለሚፈልግ አትመችም። እና እውነትም ብላል ዮኒ ማኛ፣ እውነትም ብላል። አንመችም እኛ። እስቲ ደግሞ ውድ የተከበራችሁ ተመልካቾቻችን በጥምቀቱ እሱ ሲጠመቅ የነበሩትን ኦርቶዶክሳውያን እናጋልጣቸው። ሃይማኖት ኦርቶዶክስ ነኝ። የእናቴ ቆራቢ ናት። የቆራቢ ልጅ ኦርቶዶክስ ነኝ። ግን እኔ ኦርቶዶክስ ነኝ። እሺ፣ ግን የዮኒን መዳን እፈልገዋለሁ። ከሚዲያ በደንብ አድርጋችሁ ኮፒ ሊንክ አድርጉ። እነዚህ ሰዎች ሊሰሩ የፈለጉት ፖለቲካ ስለገባኝ ነው። በመጀመሪያ ደረጃ ብርሃን ከጨለማ ምን ህብረት አለው ይላል መጽሐፍ ቅዱስ ነው ይህንን የሚለው። ብርሃን ከጨለማ ምን ህብረት አለው ይላል። ሲቀጥል እኔ ቆራቢ ልጅ ነኝ፣ እኔ ኦርቶዶክስ ነኝ። ኦርቶዶክስ ከሆንሽ እኮ ቤተክርስቲያን ነው በዚህ ሰዓት መገኘት የነበረብሽ። አንተም የቆራቢ ልጅና ኦርቶዶክስ ከሆንክ መገኘት ያለብህ ቤተክርስቲያን ነው እንዴ። ኦርቶዶክስ የቆራቢ ልጆች ሆናችሁ ምን ታደርጋላችሁ? የፕሮቴስታንት አዳራሽ ውስጥ ምን እያደረጋችሁ ነው? ወደ ጨለማ እየሄደ ልጁ ወደ ጨለማ እንደሄደ እየገፋችሁት ነው። እንደዛ ከሆነ ቤተክርስቲያን ይህንን አታስተምርም ወይም ደግሞ አትሰብክም። ኑ በብርሃን ተመላለሱ ነው የምትለው። ስለዚህ ዮኒ ቬጋስም እቺ እህታችን በጣም ሮንግ የሆነ ስህተት ነው ይሰራ። ግን እነዚህ ሰዎች ከበስተጀርባቸው ምንድነው ይዞት የመጡት የሚለውን ነገር ነው እኔ ማሳሰብ የምፈልገው። ኦርቶዶክስ እውነትን ነው እግዚአብሔርን ሰለዳነ ምናምን ይለኛል መጥቶ እዛ የቆራቢ ልጅ ምናምን ነገር ሳትሰክሱ እባክህ አሰክስ። የት ሀገር ነው ሰው ወደ ጨለማ ህይወት እያለ እኔ ቆራቢ ነኝ ደስ ብሎኛል የቆራቢ ልጅ ነኝ ይላል? አረ በስመ አብ! ስንት አይነት አስመሳይ ሰው አለ። ወደ ቀጣይ ሞጣ እኮ ልብ አድርስ እኮ ነው። ልብ አድርስ እስቲ ሞጣን አዳምጣችሁት ነው። ፓስተር ማኛው ለሞጣ ቀራኒዮ ከምትጸልይለት ለራስህ ለኑሮህ ጸልይ። ኑሮህን ለማሸነፍ ጸልይ። መጀመሪያ ማኛው ለኑሮህ ጸልይ። ለራስህ፣ ለቤተሰብህ፣ ለራስህ፣ ለኢኮኖሚህ ጸልይ። ሰው ሁልጊዜ የኢኮኖሚ ጥገኛ ሲሆን ሃይማኖት ይቀይራል። this 100% ሰው በኢኮኖሚ ሲወድቅ የሚበላው የሚጠጣው ሲያጣ
ፕሮቴስታንት የሆነ የመጨረሻው መረጃችን የምንሸጋገረው የታዋቂው አርቲስት አንዱዓለም ጎሳ ባለቤት ማለት ነው በዚህ ዓመት ነበረ እጅግ ባልታወቀ ሁኔታ ከፎቅ ላይ ተወርውራ ሞታ የተገኘችው። አንዱዓለም ጎሳም ባለቤቷም ለበርካታ ወራት ከታሰረ በኋላ መፈታቱ ተሰምቷል። እንደውም በዚህ ሳምንት ላይ የዓመቱ ምርጥ አልበም ተብሎ ተሸልሟል። የአንዱዓለም ጎሳ ባለቤት መሸለሙ ተሰምቷል ማለት ነው። ይህን ተመልክቶ በዚህ ሳምንት ደግሞ በቀነኒ አዱኛ የቀድሞ ቲክቶክ ፔጅ ላይ ማለት ነው የተለቀቀው ነገር በርካቶችን አሳዝኗል ማለት ነው። ይሄኛው ፎቶ ተለቋል ማለት ነው። ይህ ፎቶ በርካቶችንም አሳዝኗል። ቀነኒ አዱኛ በፍቅር ህይወቷ ላይ ምን ያህል እየተጎዳች እያዘነች እንደሆነ የሚያሳይ ነው። በርካቶች ቀነኒ አዱኛ አይደለችም ቢሉም ሻሽና መስቀሉ በጣም ነው የሚመሳሰለው። ተመልከቱ፣ ሻሽና መስቀሉ በጣም ነው የሚመሳሰለው። በርካቶችም አዝነዋል ማለት ነው። እቺ ሴት እስካሁን ፍትህ ማን እንደገደላትም አልታወቀም ማለት ነው። ባለቤቷ አንዱዓለም ጎሳም ጭራሽ ለሷ አዲስ ዘፈን እንዳወጣላት ነው የተሰማው። እንደተለቀቀም ተሰምቷል። በርካቶች ቅሬታም ሲያቀርቡ ተሰምቷል ማለት ነው። እንግዲህ በጣም ይገርማል። እኔ በጣም ነው ያዘንኩት። ይሄንን ተከትሎ ቬሮኒካ አዳነም ስቶሪ አርጋታለች ማለት ነው ቀነኒ አዱኛን በፎቶ። ስለዚህ በርካቶችም ፍትህ እየጠየቁ ነው የሚገኙት። ፍትህ ቢጠይቁም እስካሁን ድረስ ማን እንደገደላት ምንም አይነት ፍንጭ ሊገኝ አልቻለም። ባለቤቷም አንዱዓለም ጎሳ ተፈቶ ወደ ነበረበት ስራውና ወደ ነበረበት ህይወቱ እንደተመለሰም ነው የተሰማው። ቤተሰቦቿም አዝነዋል። እንግዲህ ምን እንደሚሻል አይታወቅም። በርካቶች ግን ፍትህ እየጠየቁ ነው የሚገኙት። እንግዲህ ምን ተሰማችሁ? ይህን ፎቶ ስታዩት ምን ተሰማችሁ? ሀሳባችሁን ኮሜንት ላይ ጻፉልኝ ማለት ነው። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። መልካም ጊዜ ይሆንላችሁ።